በብዙዎች ዘንድ በስስት የሚታየውና ንጉሳችን የሚባለው ቴዲ አፍሮ ኦን ጌታን ተቀበለ። ሃሌሉያ! ባለቤትሽ ተመስገን ነው። yes እናንተ ጋር እንተዋወቃለን? አንተዋወቅ። እርግጠኞች ናችሁ? እርግጠኛ ነኝ። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? አንቺን ከማና ወዳድሬ ላብልጥ። ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ ቴዲ አፍሮ ጌታን ተቀበለ ጴንጤ ሆነ እየተባለ ነው። እሱም ቪዲዮ የምናሳያችሁ ይሆናል። እሱ ብቻ አይደለም እንግዲህ በመሃል አዲስ አበባ ላይ ለብዙ ህጻናት እንግዲህ መጥፋት መንስኤ የሆነች የተባለች አንዲት ጠንቋይ አለች። ስለሷን ቪዲዮ የምናስመለክታችሁ ይሆናል። እንዲሁም ደግሞ ሚስቴን አረብ ሀገር ከላኳት በኋላ ከዳችኝ የሚል ባለትዳርም መጥቷል። አሁን እንግዲህ በድጋሜ ወሽመጤ ብጥስ አለ እያለን ነው። እስቲ እሱንም ቪዲዮ የምናስመለክታችሁ ይሆናል። እናንተ ብቻ ይህን ቪዲዮ ላይክ በማድረግ እንዲጀምሩት እያሳሰብን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። yes ስምሽ ፍቅርተ ነው። yes አሜን ሃሌሉያ! ባለቤትሽ ተመስገን ነው። yes እናንተ ጋር እንተዋወቃለን? አንተዋወቅ። እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ወልዴ የሚባል ታውቂያለሽ? አባቴ ነው። ሰሞኑን እንግዲህ እንዲህ ነው ትንቢት ሲተነበይልህ ሪአክሽኑ እንዲህ የሆነ ነው። እንግዲህ በቻርቹ ሴት ይመስላል ግን ልጁ ወንድ ነው መሰለኝ። በጣም እኔ መጀመሪያ አካባቢ ብድግ ሲያደርግ ግሩም ምናምን አንተዋወቅም እጁላ እንደዚህ አይንቀሳቀስም። እስቲ በቀጣይ ቪዲዮ ደግሞ ሰሞኑ ቫይራል ከሆኑ ቪዲዮዎች መካከል እንግዲህ አንድ አስተማሪና ተማሪ ክላስ ውስጥ ያደረጉት ምልልስ አለ። እንግዲህ አስተማሪው በጣም ተናዶበት የሚናገራቸው ቃላቶች በጣም ያስቃሉ። እስቲ ተመልክተን ነው እንመለስ። እንግዲህ እንደተመለከታችሁት ነው አስተማሪው እንግዲህ ተማሪው ምን አድርጎት እንደሆነ በዚህ ልክ በጣም ተናዷል። እንግዲህ ሳስብህ ገና ያመኛል። ብንለያይ ለራሱ አለ እንጂ ብንለያይ ለራሱ እኔ እናንተ ሳስብህ ለራሱ መድኃኒት የሌለው ማይታወቅ ህመም ነው ያመኛል። ግን ልጁም በጣም አበሳጭቶታል። ከዛም አልፎ ደግሞ ልጁ የሚመልስበት መንገድ የሆነ የማላገጥ ነውና መምህሮቻችንን እናክብር እንላለን። እኛ ስናይ ከሩቅ ነበር ድሮ የምንሮጠው። በጣም እንዴ መምህር ምንም አትልም አትመልስም። እኛም አሁን ታሪክ ብለን እናወራ አሁንም እየተማርን መምህራኖች እንዳይደብራቸው በሚለው ነው። እስቲ ከዚህ በመቀጠል ደግሞ ወሽመጤ ብጥስ አለ የሚሉ ወንዶች በዝተዋል። እስቲ ከነሱ ውስጥ እንግዲህ አንዱ ሰሞኑ እግረኛው ሚዲያ ላይ መጥቶ ሚስቴን አረብ ሀገር ከላኳት በኋላ ከዳችኝ እያለ ነው። ወሽመጤ ብጥስ አለ ሌላ ሰውም ተክቷል እሱ ሲሄድ። እስቲ እሱን ቪዲዮ ደግሞ ተከታትለ ነው እንመለስ። ወደ አረብ ሀገር ስትሄድ አንተ ምን አስተዋጽኦ አድርገሃል? በቃ ሳፖርት አድርያለሁ። ምን ለምሳሌ ብር ሰጥቻታለሁ። ያንንም ያደረኩላት በጣም አሪፍ። አሁን ላለችበት ህይወት ራሱ እኔ ኢንቨስት አድርጌያለሁ አስተዋጽኦ አድርጌያለሁ ከሆነ ይሄን ብለህ ንገረኝ። አሁን ላለችበት ህይወት አሁን ለምሳሌ የብር መጠን መግለጹ ችግር የለውም፣ ግን ባለችበት በሆነችበት ችግር የለውም አይደለም። ተግደረደርኩ አሁን እኮ እኔ እንደምሰማ ምንም አላረገም ማለት እኮ ነው። አሁን እንዴት ነው ትመጣልኛለች ብሎ እንደመጎተት እንደዚህ እንደመሳብ ነው። ምክንያቱም ይሄን እናደረኩ ማለት ነው አልፈለኩም አንተ ነው አልፈለኩም ነው እንድትመጣልኝ ርቃኝ እንዳትሄድ ነው እኔ የምፈልገው። ይሄን ደግሞ እዚህ ጋር ታሪኳን ሳወራ የበለጠ ሊከፋት ይችላል ነው ይችላል። እሷ እንድትከፋብኝ አልፈልግም። ለዛ ነው እንጂ አስቤበት ነበር ሁሉም ነገር ለማውራት። እኔ ግን ከሷ እንዳድርቅ ብትርቅስ እሺ ብትሄድስ ርቃለች እኮ ሌላ ሴት አታመጣም አንተ መኖር አትችልም። አረ አይልሽ አሁን እኮ ጊዜ ተለዋወጠ። ይትባረክ የሚባለው እዛ ጋር ማለት ነው። አረቴ ያለሽ ትዝ ይልሻል? አረቴ እንደዚህ ይባላል። እቅፍ አድርጋት አብረህ ብተኛ እንደው ምን ሳት ነካት ምናምን ስትይ አረቴ አሁን እንደሱ ይባላል። አሁን አንቺ ራስሽ ይባላል እንዴ? አረቴ እንደዚህ እሱ ይወስን እንጂ ሞክረው ታውቃለህ አንተ? ሌላ ሴት በህይወት አፍቅረህ ታውቃለህ? አላውቅም። በቃ ታዲያ ይሄ ነው ችግሩ። የመጀመሪያው የምታስተምረው ምን
እያስተማርሽ ነው አይባልም እንደዛ ኧረ በእናትህ እሱ ወስን እኔ ዝም በይ ኧረ ጉድ አይባልም እንዴ ለምን ትጎዳለህ ብዬ እኮ ነው ታዲ አዎ እኛ ሰዎች ነን ተመልካቾቻችን ተዋት እሷ እንዴ ደፋርላት ነገር ኧረ ተዋረተው ተክላይ አፏን ሊያፍን አንተ አይዟም ግን መትመክረው ምክር ልክ አይደለም ኧረ ተረተ አለ ተመልካቾቻችን እንዳሰሙ እያለ ነው እንግዲህ እንደተመለከትነው ነው ልጁ እሷ ከሄደች በኋላ እንግዲህ ክዳኛለች ይላል በዚህ ላይ ደግሞ ሌላ ፍቅር ታውቃለህ ስትለው አላውቅም እሱ ነው ችግር ሌላ ፍቅር ምን እያስተማርሽ ነው አለ እኮ ተክላይ ብቻ እንግዲህ እንደዚህ አይነት ወንዶች ከየት እንደሚመጡ እኔ እንጃ በጣም እየበዙ ነው በጣም ግሬቲቭ ሚዲያ ላይ እንደሚያገኛቸው ሁሉ ግራ ይገባኛል ከዚህ ጋር በተያያዘ እስቲ ስለ ትዳር አንድ ቪዲዮ አለ እስቲ እሱን ቪዲዮ ተከታትለን እንመለስ ቀኔ ሰጠውለታ ቅል ድንጋይን ሰብሮ ልብሶቹን አጥበጠብቀኝ ድንጋይ ላይ ተቀምጠ ከምትውል ይሻላል እስከመጣ ጨርስ አገኘሽኝ እንጂ አይ መከራዬ እቺ ሴትማ ገና እንጀራን ታስጋግራለች ቆይ ለምን ነው ስራ ማትጀምረው እናቴን ማን ያስታምማታል ለእናቴ ብዬ እንጂ አንገቴን መድፋቴ እንዴ 2 ሰዓት ሙሉ ይሄን ልብስ አጥቦ መጨረስ አቅቶ ነው ማህደር ሰው ፊት ለፊት እንደዚህ አታናግሪኝ አላልኩሽም ምንም ቢሆን ባልሽ ነኝ አንተንም ሆነ በሽተኛ እናትህን እኮ ሰርቼ ማኖራችሁ እኔ ነኝ እሺ አንቺ ጆ ተው ሄሎ ጆ እናትህ እማምን ሆነች በጣም ታማ ሆስፒታል ገብታለች መጣሁ እንደውም ሞታ በተገላገለች አንቺን ከማና ወዳድሬ ላብልጥኝ ትሰሚያለሽ እናቴን ከማን ልትቀሪ ትችያለሽ መርዝ ላስተያይሽ ደሞ ከነማ አንቺን ከማን እንግዲህ በዚህ ቪዲዮ ላይ ለመመልከት እንደሞከርነው እሷ እንግዲህ ቤቱ የምታስተዳድረው እሷ ናት ከተጋቡ በኋላ እሱ ደግሞ ባጋጠመው እንግዲህ በእናቱ ህመም የተነሳ ቤቱን ማስተዳደር አልቻለም እንግዲህ አንዳንድ ጊዜ እንግዲህ ትዳር ላይ እንደዚህ አይነት ነገሮች ይፈጠራሉ በእንደዚህ አይነት ጊዜ ደግሞ ተቻችሎ ማለፍ ወይም አንዱ ያንዱን ደካማ ጎን እየሸፈኑ ማለፍ ነው እንጂ እስከዚህ ድረስ መሄድ እንደማይገባው ያሳየን ድንቅ ቪዲዮ ነው በተለይ እንደዚህ አይነት አንዱ የሆነ ዝቅ ሲል እንዲው ተደጋግፎ በተለይ ደግሞ ትዳር ላይ የሷ ማለት ያንተ ማለት የኔ ተባብሎ ነው እንጂ ያንተን ሸክም ተሸክም ይልሃለው የሚባል አይነት ነገር ከመጣ ለትዳር በጣም መጥፎ ነውና ሁላችንም በእውነት ተሻሽለን እንለፍላለን ከኛ በተሻለ ደግሞ ያገባችሁ ሰዎች እንግዲህ እናንተን ሐሳብ አስተያየት ኮሜንት መስጫው ቦታ ላይ እንድታስቀምጡልን ቪዲዮን ላይክ ሳታደርጉ ደግሞ እስካሁን ድረስ እየተመለከታችሁ ያላችሁት ቪዲዮን ላይክ አድርጉ እንላለን እስቲ ከዚህ በመቀጠል ደግሞ እስቲ ከኛ የተሻሉ እንግዲህ ስለ ትዳርም ልምድ ያላቸው አንድ ትልቅ እናት አሉ እስቲ የሳቸውን ቪዲዮ ተከታትለን እንመለስ አንድ ደቂቃ ክትፈቃጅልኝ እሺ ትዳር ላይ የሚቆጨኝ ነገር አለ ምናገረው አሁንም አንዳንድ ነገር በከሊትና አግባ እግዚአብሔር ሰጥቷል እንዴ እግዚአብሔር እኮ በመደር ላይ ባልና ሚስት መገናኛ አይደለም ቢሮ አልከፈተም እኮ እግዚአብሔር መገናኛ ቃል ነው በቃሉ መሰረት ሚስቱን ጠብቆ ያግባት አንስቶ እሷ ነች ሚስትህ ይሄ ነው ባልሽ አይባባል ይሄንን ነው በቃ መለመነው እንደው የገባቸውም ካሉ የተባሉም እግዚአብሔርን ቢነግራቸው እውነት ነው ወይ ብለው ይጠይቁ ብዙ ፍቺ ያለ በዚህ ያልወደደችውን እግዚአብሔር ብሎኛል ብላ ታገባለች እሱም እግዚአብሔር ብሎኛል ብሎ ደግሞ ማይሆን ቦታ ይገባና ያ ጥፋት ደግሞ ለዛ ሰው ነው የሚሆነው ያም ሰውዬ እንዳይጠፋ ተጋቡ የሚለው ተጋቢዎችንም እንዳያጠፋ ይጠንቀቅ ይሄንን ነው የመጨረሻ ምክር ቆንጆ ምክር እንግዲህ አቤት አንቺ ስታገቢ ያልነበረ ስንት ነገር ሰማሁኝ አሁንኛ የፈጠር ነው ችግሩ የፈጠረው ነገርና እንሰማሻለን እንደ እናት ስትመክሪ እንደ እንግዳ ለጸጋ ስትመክሪ እንሰማሻለን እግዚአብሔር ያክብርልኝ እንግዲህ ስለሆነ እንግዲህ እንደተመለከትነው ነው በአንዳንድ አዳራሾች ላይ እንግዲህ አሁን ላይ ጌታን የተናገረኝ ይላል የትኛው ጌታ እንደተናገረው ግልጽ ባይሆንም ግን ጌታን የተናገረኝ እግዚአብሔር ነው ያለኝ ይልና
ይሄ ነው ወደፊት ባልሽ ብሎ ያዳደራቸው። ጭራሽ አንዳንዶቹንማ እንግዲህ ፍቅረኛ እያላቸው ጓደኛ እያላቸው ሊያገቡ የተዘጋጁትን ሁላ እሱ አይሆንሽም ጌታ ሳይቶኛል ይሄ ነው ባልሽ እየተባሉ የህይወት አጋራቸው ጋር እየለያዩ እንግዲህ ለሌላ ለማይሆናቸው የሚያጋቡ በጣም ብዙ ነቢያትን ተመልክተናልና እስቲ እናንተም ቆም ብላችሁ አስቡ። በእውነት ይሄ እግዚአብሔር ቃል ነው ወይ ብላችሁ ማለት ነው። አዎ እግዚአብሔር ቃል ነው ብቻ ሳይሆን ደግሞ በተጨማሪም እንግዲህ ያን ሰውዬ ላትወደው ትችላለህ። ጌታ አለኝ ብሎ ለራሱ ጌታ የትኛው እንደሆነ ባይታወቅም ግን ጌታ አለኝ ብሎ ያን ሰውዬ ላትወደው ትችላለህ። ሰው እግዚአብሔር ነው ያለው በሚለው አስተሳሰብ ሳያምኑበት እንግዲህ ወይም ያን ሰውዬ ሳይወዱት ወደ ትዳር ዓለም ይጋባሉ ማለት ነው። እና በእውነት ሁላችንም በማስተዋል የምናደርጋቸውን ነገሮች በሙሉ እንላለን። እስቲ ከዚህ በመቀጠል ደግሞ ቴዲ አፍሮ ጌታን ተቀበለ እየተባለ ነው። እስኪ እሱም ቪዲዮ ተመልክተን እንመለስ። በብዙዎች ዘንድ በስስት የሚታየውና ንጉሳችን የሚባለው ቴዲ አፍሮ እውን ጌታን ተቀበለ። ስለ ቴዲ አፍሮ መጋቢ ትዝታው ሳሙኤል ከዚህ በፊት በትንቢት መነጽርነት ምን ብሎ ነበረ? እንስማው። ኢየሱስ ያድናል። መጨረሻም ብዙዎችን ያስገረመውና ያስደነገጠው ብዙዎችም እንዳይናቸው ብለን የሚሳሱለት የቴዲ አፍሮ ውሳኔ አድናቂዎቹ እንደማይቀበሉት እየተናገሩ ይገኛል። ከውስጡ ምንጮች በደረሰኝ አዲስ መረጃ ቴዲ አፍሮ ዘፈን በቅቶኛል፣ አሁን ጊዜው የምዘፍንበትና በር የምሰበስብበት ሳይሆን የንስሐ ነው። ብዙ ባለሀብቶችና ብዙ አርቲስቶችን ተመለከትኩ። ሀብታቸውና ገንዘባቸው ወርቅና ዳይመንዳቸው ከሞት አላተረፋቸውም። ጥለውት ነው ለአንዴና ለመጨረሻ ጊዜ የተሰናበቱት። ስለዚህ ምድራዊን ትቼ ትኩረቴን በሙሉ ዘላለማዊ ላይ ለማድረግ ከዚህ በኋላ ስራዬ ነው ሲል ተደምጧል። ቴዲዬ መልካም ጅማሮ ነው። ፈጣሪ አምላክ ፍጻሜን ያሳምርልን። ቴዲ አፍሮ መልእክትና የንስሐ ጥሪ ለማቅረብ ነው። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ተብሎ እንደተጻፈ እንግዲህ እንደተመለከትነው ነው። ሰሞኑ ሶሻል ሚዲያ ላይ ሲዘዋወሩ ከነበሩ ቪዲዮዎች እንግዲህ አንዱ ይሄ ነው። አዎ ቴዲ አፍሮ ጌታን ተቀብሏል። እንግዲህ ከዘፈኑ ዓለም ይበቃኛል ብሎ ወደ ጌታ መጥቷል እያሉ ነው። ይሄም ደግሞ ጥሩ ነው እያሉ ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይሰንስ ሰጥተው አይደለም ቴዲ አፍሮ ሲዘፍን የነበረው ማለት ነው። እሱ ብቻ አይደለም እንግዲህ ትዝታው ሳሙኤልም እንግዲህ የንስሐ ጥሪ እያለ እየጠራው ነበረ ከዚህ ቀደም በነበሩት ቪዲዮዎች ላይ። አሁን እንግዲህ ብዙ ሰዎች እንግዲህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጥተው እንግዲህ ዘፈን አቁመናል ብለው ወደ ጌታ ተመለስን ይላሉ። ግን እዛም ሲሄዱ የሚጠቀሙት ኢንስትሩመንትም ሆነ የሚሰሩት ስራ ተመሳሳይ ነው። ያው ለጌታ ነው ይባላል እንጂ እዛ ቦታ ላይ አንዳንዶችማ እንዲሁ በተለይ እንዲሁ ከዘፈን የተወሰደ መዝሙርም እንዲሁ እያቀረቡልን እያሰሙንም ይገኛሉ። ጌትሽ ማሞም እንግዲህ ቀበል ስንት እንደሆነ እየሰራ ነው። እስቲ ከዚህ ቪዲዮ በማስቀጠል ደግሞ እስቲ ዘሪቱ ወደ ጌታ ከሄደች በኋላ እየዘፈነች ነው አይደለም የሚለውን እስቲ እናስመልክታቸው። ዘፈን ነው መዝሙር ነው? እስቲ እናንተ ትፈርዳላችሁ። ወደ ቪዲዮ እንሂድ። እዋብለታለው በሽታ በትዕግስት ቀመስከኛሉ መድኃኒት በጠላ አጌጥለታለው በትሁት ማንነት አንተን አስወድዶ ሌላ የሚያስጠላ እነግርለታለው ዝናውን አውጥቼ በሜሪ አርምዴ ባስናቀች ክራር እኖርለታለው እሱ እንደሚወደው እጠብቅሃለው ከትዝታ ጋር እሽቀረቀራለው ባስተማረኝ ህይወት ቲሸርት ወዳለው ነፍሴ ነው ኮፍያ ደረግለታል ይሁን እንደሚለው በፍቅሩ ገዝቶኛል ጌታዬ እሱ ነው። እንሰብሰብ ያልሽኝ ልሰጭኝ መሰለኝ እንደተመለከታችሁት ነው። ጩባውም እንግዲህ ክስ አቅርቧል። ዘፈኔ ተሰረቀብኝ ብሎ ማለት ነው። አሁን እንግዲህ በዚህ ቪዲዮ ላይ እንደምንመለከተው ደግሞ እንግዲህ ቬሮኒካ አዳነ እየዘፈነች ነው። ዘሪቱስ እቺ ምን እያደረገች ነው? እሱ ነው የኛ ጥያቄ። እስቲ የእናንተን ምላሽ በኮሜንት መስጫ በኩል አስቀምጡልን። እንግዲህ ሰው እንግዲህ ወደ ጌታ የሚሄደው እንደዚሁ ሊያደርግ ከሆነ አንዳንድ አርቲስቶችም እንግዲህ እየመጣችሁ ኮሜንት ታደርጋላችሁና እስኪ ይህንን ተመልክታችሁ እናንተ ትክክለኛውን ነገር ጻፉልን። እናንተ ችግራችሁ እኮ ላይክ አታደርጉም እንጂ ቪዲዮአችንን እኛ በጣም ብዙ ቪዲዮ እያመጣን ነው። እስቲ ከዚህ መቀጠል ደግሞ በመሀል አዲስ አበባ ለብዙ ህፃናት መጥፋት መንስኤ ናት የተባለችው ጠንቋይ እንግዲህ አለች የተባለ ነው። እስቲ ቪዲዮን ተመልክተን እንመለስ። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? ከሰሞኑ አዲስ አበባ ውስጥ ብዛት ያላቸው ህፃናት ይጠፋሉ፣ አይገኙም። ልብ ብላችሁ አስተውላችኋል? የሙሉ አዲስ አበባ ልቶና ቦሌ አራብሳ ላይ ብቻ ነው ሰጣችሁ።
ከሰሞኑ ይህንን ወጣት ህፃን ልጅ ተመልክታችኋል ብዬ አስባለሁ። ይህ ህፃን ልጅ ብዙ ቲክቶከሮች መጥፋቱን ሲናገሩለት የነበረ ህፃን ልጅ ነው። ሰሞኑን ሞቶ ተገኝቷል። አራብሳ ወንዝ ዳር ተጥሎ ጥቁር ሻርፕ አንገቱ ለብሶ በግራ አንገቱ በኩል ተበስቶ የተወሰነ ደም አጠገቡ ተገኝቶ አንገቱ ተቀጭቶ እንደሞተ ተረጋግጧል። እዛው ቦሌ አራብሳ ላይ 11 ህፃናቶች ጠፍተዋል። የአንዳቸውም ሬሳ አልተገኘም። ከዚህ ህፃኖች የአንዳቸው እዛው ቦሌ አራብሳ ላይ ደግሞ የምትመለከቱት ቤት ውስጥ የምትኖረው በኦሮሚያ ልዩ ኃይል ጥበቃ የሚደረግላት ጠንቋይ ነች። ቤቷ ዙሪያውን ጭምር የምትመለከቱት ግዛት የሚያክል ሰፈር የሚያክል ቦታ ወስዳ የምትኖረው አራብሳ መሃል። ይኸው ከአራብሳ ኮንዶሚኒየሞች መሃል ነው የምትኖረው። ልብ ብላችሁ ተመልከቱት ቦታው። 11 ህፃን ልጆች ለግብር እየተባለ አንገታቸው ተቆልመሞ ሲሞት ወደዚህች ቤት መጠጋት የሚችል አንድም ሰው የለም። አንድም ሰው የአካባቢው ማህበረሰብ ይፈራል። ወደዚህ ቤት መጠጋት አይችልም። ይህንን በዋነኝነት እያስተባበረ ያለው ፋሲሊቴት እያደረገ ያለው እንግዲህ እንደተመለከትነው ነው። ቦሌ አራብሳ አካባቢ እንግዲህ ከሰሞኑም አንድ የ7 ዓመት ልጅ እንግዲህ ሞቶ እንደተገኘ ሰምተናል። እንግዲህ ወንድማችን የሚናገረው ነገር እውነት ከሆነ እቺ ሴትዮ ህፃናቱን እንግዲህ ለራሷ ለግብር እንደምታደርጋቸውና ለዚህም ደግሞ ጥበቃ እንደሚደረግላት ነው እየተናገረ ያለው ማለት ነው። አሁን እንግዲህ ይህ ቪዲዮ እንግዲህ ዝም ብሎ የተለቀቀ ቪዲዮ አይደለም። እንግዲህ ከ60,000 በላይ ላይክ ነበረው ቲክቶክ ላይ። ብዙዎችም እንግዲህ በኮሜንት የሱን ሀሳብ ሲደግፉ እንግዲህ የተመለከትን ነበረ። አዎ እንግዲህ መንግስትም ይህን ነገር እንግዲህ ተከታትሎ ለህግ እንደሚያቀርባት ተስፋ እናደርጋለን። እንግዲህ እና አባብዬ ወደ ልባቸው ተመልሰው ወደ ጌታ ሲመጡ እንደዚህ አይነት ሰዎች ደግሞ እየወጡ ድጋሚ ይገኛሉ በእነሱ ምትክ ማለት ነው። በመቀጠል ደግሞ እስቲ ሙሴ ኦሮሞ ነው እንግዲህ ሲና በረሃ ሴና ነው ተብለናል። እስቲ አይተነው እንምጣ እሱን ቪዲዮ። ሙሴ ሄዶ ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ሲና ያሉትን ሴና ነው የሚቆጡትም እንግዲህ ይቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃው ማለት ሲና በረሃ ሲና ተራራ የሚባሉት ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ 40 ሌሊትና 40 ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው እኛ የሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖርበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ሊገኝ እናኝ የቻለው። ስለዚህ ዮቶር ዋቄፈና ነበረ ነው። ዮቶር ዋቄፈታ ነው። የኩሽ ልጅ ነው ዋቄፈታ ነው። እንደው ማስረጃው ምንድነው? ቅዱሳት መጽሐፍ ላይ ለምሳሌ መጽሐፍ ቅዱስ ላይ እሱን አይናገርምና መጽሐፍ ቅዱስ ላይ አለ ግን በዚህ መልክ ባያስቀምጡ ይላል እንዲህ እኔ ባስቀመጥኩት የኩሾችን ስልጣኔ ተማረ ማለት ኩሽ የዛን ጊዜ የት ድረስ ይሄድ ነበር ማለት እንላለን አይደል? ስፋቱን ማለት በትክክል ግን ስፔሲፊካሊ ከዋቄ ፈታ ጋራ የሚያያይዘውን ነገር እንደው ታሪካዊ ማስረጃ እንደው ማንሳት እንችል ይሆን ወይ ብዬ ነው። ይኸውልህ እንግዲህ በአብዛኛው በመጽሐፍ ቅዱስ ላይም ተቀምጧል ነው የሚሉት። እኛ በምንድነው በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። እንግዲህ እነዚህ አባቶች እንግዲህ ዋቄ ፈታ እምነት የሃይማኖት አባቶች ናቸው። እንግዲህ መተው ሲና በረሃ እንግዲህ ሴና ነው ስሙ ብለዋል። ዮቶርም የዋቄ ፈታ ነው ብለዋል። ለዚህም ደግሞ ማስረጃቸው መጽሐፍ ቅዱስ ነው ብለዋል። እንግዲህ ከኩሾች ተማሩ የተባለው ከዋቄ ፈታ ነው እያሉ ይገኛሉ። እንግዲህ ያው ቤተክርስቲያን ይሄን ታስተምራለች። ይሄን ባታስተምርም እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ቦታ ላይ አስቀምጡልን። ዛሬ ኮሜንት በዝቷል። በጣም ብዙ ሀሳቦችን እንጠብቃለን በዛሬ ቪዲዮ። እንግዲህ ከዚህ በመቀጠል ደግሞ 500,000 ብር ቤተክርስቲያን ለቀብር ስነ ስርዓት ጠይቃለች እየተባለ ሰሞኑን መነጋገሪያ ነበረ። ለዚህም እንግዲህ ቤተክርስቲያን ምላሽ ሰጥታለች። እስቲ የቤተክርስቲያንን ምላሽ አዳምጠን እንመለስ። ግማሽ ሚሊዮን ለተጠየቀው የቀብር ሁኔታ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ማለትም በአርቲስቷ ጉዳይ ምላሽ ሰጥቷል። ሙሉ ምላሹን አቀርብላችኋለሁ። ኮፒ ሊንክ እና ሼር አድርጉት ለብዙዎች እንዲደርስ። ጉዳዩ እንግዲህ በታላቁና በታሪካዊ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በሚዲያ የተደረገበትን የስም ማጥፋት ዘመቻ በተመለከተ
የሚመለከታቸው የሚዲያ አካላት ሁሉ ማስተካከያ እንዲሰጡበት ጥያቄ ማቅረብን ይመለከታል ይላል። ከላይ እንግዲህ በርዕሰ ጉዳዩ ላይ እንደገለጽነው አርቲስት ፍሬህይወት ባህሩ የተባሉት ከዚህ ዓለም በሞተ ስጋ ባረፉበት ዕለት የቀብራቸው ስነ ስርዓትን በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንዲፈጸምላቸው በማሰብ ቴዲ ካሳ የተባለው ግለሰብ በፌስቡክ ገጹ ላይ ሰበር ዜና በሚል ርዕስ ለቀብር ማስፈጸሚያ ግማሽ ሚሊዮን ብር ተጠይቀናል በማለት በካቴድራሉ ላይ ከፍተኛ የስም ማጥፋት ዘመቻ አስደርሶበታል ይላል። እንግዲህ ስለሆነም ካቴድራሉ ታላላቅ ቅርሶች ያሉበት አያሌ የውጭ ሀገር ዜጎች የሚጎበኙት በሀገራችን ከሚጎበኙ ቅርሶች መካከል አንዱና ዋነኛው በመሆኑ በተደጋጋሚ በካቴድራሉ ላይ የስም ማጥፋት ዘመቻ እየገጠመበት እየተደረገበት በመሆኑ እንዲህ አይነቱ ህገወጥ አካሄድ ማንም እየተነሳ የግል ጥቅሙን ለማካበስ ሲል የካቴድራሉን አስተዳደር ጽሕፈት ቤት ሳያነጋግር ወይም ደግሞ በጽሁፍ አቅርቦ የሚገባውን ምላሽ ማግኘት ሲችል በየአደባባዩ ያገኘውን ሰው በማነጋገር ይህን ያህል ዋጋ ተጠይቄያለሁ በማለት በየሚዲያው ይህንን ታላቅና የሀገር ባለውለታ የሆነውን ካቴድራል ክብሩን ዝቅ በማድረግ ሰድቦ ለሰዳቢ በመስጠት ስሙን ማጥፋት ስለማይገባ በካቴድራሉ ላይ የተደረገውን ከፍተኛ የስም ማጥፋት ዘመቻ ለአንዴና ለመጨረሻ ጊዜ ማስቆም ስለሚገባ የሚመለከታቸው የሚዲያ አካላት በሙሉ የካቴድራሉን ክብርና ገጽታውን በሚመጥን መልኩ ማስተካከያ እንዲሰጡበት እያሳሰብን ጉዳዩንም የካቴድራሉ አስተዳደር ሰበካ ጉባኤ ጽሕፈት ቤትም ወደ ህግ አካላት የምንወስድ መሆኑን በጥብቅ እናስታውቃለን በማለት ይህንን ደብዳቤ አጋርቶናል ማለት ነው። እንግዲህ በዚህ ላይ እናንተ ሐሳብ አስተያየታችሁን በመስጠት ብዙዎች ይህንን እንዲሰሙ ደግሞ ኮፒ ሊንክና ሼር አድርጉላችሁ። እንግዲህ እንደተመለከታችሁት ነው። ከዚህ በፊት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ካቴድራል ለቀብር ማስፈጸሚያ እንግዲህ ግማሽ ሚሊዮን ብር ያህል ጠይቃለች የሚል ዜና እንግዲህ በብዙዎች ዘንድ ሲሰራጭ እንደሰማችሁት ነው። ነገር ግን ቤተክርስቲያን በደብዳቤ በተደገፈ መልኩ ምንም አይነት ነገር እንዳልገባላትና ዝም ብሎ እንደው መንገደኛ እየተጠየቀ እንደዚህ ስም ማጥፋት መደረግ የለበትም ብላ ምላሽ ሰጥታለች ማለት ነው። እስቲ ከዚህ በመቀጠል ደግሞ እንግዲህ ሰሞኑ ዶንኪ ቲዩብ ላይ ሲተላለፉ ከነበሩ ቪዲዮዎች መካከል እንግዲህ በዋናነት ዮኒ ማኛ እንግዲህ በየሶሻል ሚዲያው እንግዲህ ስለ ቅድስት ቤተክርስቲያን የተሳሳተ ወይም ሐሰተኛ የሆኑ ትምህርቶችን ያስተላለፈ ይገኛል። ስለሱም እንግዲህ ድንቅ የሆኑ ሊቃውንቶች ተሰብስበው በእሸቱ ሚዲያ ላይ እንግዲህ የተለያዩ ምላሾችን ሲሰጡ ነበረ። እስቲ የነሱን ምላሽ ተከታትለን እንመለስ። ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቀኝ መቅመስ ይቻላል፣ መስከር ግን አይቻልም። ሰክረ ብትሄድ ኖርማል። በቤተ ክርስቲያናችን አስተምሮ ስካር ኃጢአት። ትላንት ሰክረ በነጋታው መጣ ማርያም። ትናንትና የሰከረ ሰው ዛሬ ከመጣ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ቤተ ክርስቲያን የምትመዘነው አደንዛዥ ዕፅ በወሰደ ሰው ሳይሆን በእነ አቡነ ተክለ ሃይማኖት በሌሎችም ቅዱሳን ነው። መጠጥን አናወግዝም። ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተ ክርስቲያኗን ይወክሏታል። የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ ቤተክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደርጋችሁ የለም። እንግዲህ እንደተመለከትነው ነው እንግዲህ ዮኒ ማኛ በቲክቶክ አካውንቱ እንግዲህ መጥቶ በግልጽ ኦርቶዶክስ ቤት እንግዲህ ሰካራም ሆነ ለራሱ ነገ ጠዋት ተመልሰ ሂደ ብትዘምር ምን ብትል ችግር የለውም ስካርን ትፈቅዳለች እያለ ነበረ። እንግዲህ እንደሚታወቀው እግዚአብሔር አምላካችን የነጻነት አምላክ ነው። ነጻነት አለን ማለት ግን እንዲው ስንጠጣ ስንሰክር እግዚአብሔር አምላክ ያን ነገር ፈቅዶልን አይደለም። ነጻ ፈቃዳችንን ተጠቅመን እናደርጋለን። ያ ማለት ግን ኦርቶዶክስ ሆነን ያን ነገር ስናደርግ እንዲው ቤተክርስቲያናችን ፈቅዳልን ሳይሆን እኛ እንዲው በነጻ ፈቃዳችን ስላደረግነው ነው ማለት ነው። እንግዲህ ከዛም በተጨማሪ እንግዲህ ኦርቶዶክስ ቤተክርስቲያን ስካርን ትፈቅዳለች ወይም ደግሞ ታስተምራለች ማለት አይደለም። እንግዲህ ቅድስት ቤተክርስቲያናችን እንግዲህ አባቶቻችን እንዳሉት እንግዲህ የምትለካው በሰካራሙ ሰው ወይም በኃጢአተኛው ሰው ሳይሆን እሳቸው እንዳሉት በቅዱሳን በጻድቃን ነው። እውነት ነው። እስከ መጨረሻ ድረስ ተጋድሏቸውን በጨረሱ ቅዱሳን እንጂ አሁን ላይ ባለነው እንዲሁ በኃጢአተኞቹ ሰዎች ቤተክርስቲያን አትለካም ማለት ነው። እንግዲህ አንዳንድ ሰዎችም እንግዲህ አሉ ጥምጣም እየጠመጠሙ ማይሆን ቦታ ላይ የሚገኙ የቤተክርስቲያንን አልባሳት እንግዲህ እያለበሱም ድራማ የሚሰሩባቸው ሰዎች አሉ። ከሰሞኑ እንደውም ለአዲሱ ዓመት አይ ቲንክ ቡሄ ነው ምናምን ወጥተው ሆያ ሆዬ እያሉ ነበረ እና ሁሉም ጥምጣም ጠምጥመዋል በአጋጣሚ ማለት ነው። ከዛ ወደ መጠጥ ግሮሰሪ በር ላይ ነበረና ወደዛ በኩል ገብተው እነሱ ሆያ ሆዬ ሊሉ ሲሉ እንግዲህ
ቪዲዮ ቀርጿቸው ከርቀቱ ነው እንግዲህ ኦርቶዶክሳውያን እንደዚህ ናቸው ከኦርቶዶክሳውያንም ካህናት ሊጠጡ እየገቡ ነው የሚል አይነት ነገር ተመልክተናል። በጣም ብዙ ድራማ የሚሰሩ ሰዎች አሉ እንግዲህ እንደዚህም እያደረጉ እንግዲህ ክርስቲያኖች ደግሞ ማስተዋልና ነገሮችን በቀና መልኩ እንግዲህ መመልከት ያስፈልጋል። አሁን እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ይህን ሚዲያ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላችኋለን። በቀጣይ እንግዲህ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።